በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መጋቢት 18 ቅዱስ ኤስድሮስ ሰማዕት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 18 በዚች ቀን የሰማዕት ቅዱስ ጻና ጓደኛው የከበረ ኤስድሮስ በሰማዕትነት አረፈ። ጻና ግን ፈርማ በሚባል ሀገር ለአገረ ገዢው ከጦር ሰራዊቱ ውስጥ ወታደር ነበር። እርሱም ከደቅሲያ ሰዎች ወገን ነው። ከበግ ጸጉር ልብሶች ለሚሰራ ለኤስድሮስ ወዳጁ ነው። ሁለቱም ሰርተው ከሚያገኙት ለድሆችና ለችግረኞች ይመጸውታሉ። በአንዲት ሌሊትም ከእርሷ ጋር አክሊሎች ያሉ ድንግል ሴት በራሳቸው ላይ ስታኖረው ሁለቱም ራእይን አዩ። ከእንቅልፋቸውም በነቁ ጊዜ ያዩትን እንዴት እንዳዩ ተነጋገሩ። ምስክሮች ሊሆኑ የጠሯቸው እግዚአብሔር እንደሆነ አውቀው እጅግ ደስ አላቸው። ከዚያም ተነስተው ሄደው ወደ መኮንን ደረሱ። ቅዱስ ጻናም ትጥቁን ፈትተውም በመኮንን ፊት ጣለው። ሁለቱም በጌታችን በክብር ባለቤት ኢየሱስ ክርስቶስ ማመናቸውን ገለጡ። መኮንኑም ነገራቸው ሰምቶ አሰረው፣ ይደበድባቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ አዳናቸው። ከዚህ በኋላ መኮንኑ ወደ እስክንድርያ ቅዱስ ጻናን ላከው። ቅዱስ ኤስድሮስ ግን በዚያው ተወው። ከጥቂት ቀኖች በኋላ የእስክንድርያው መኮንን ቅዱስ ጻና ወደ ፈርማ ከተማ መለሰው። ሁለቱም ቅዱሳን ተገናኙ። በመገናኘታቸውም ደስ ብሏቸው በላያቸው በእያንዳንዳቸው የደረሰው መከራ ተነጋገሩ። ዳግመኛም በቅዱስ ኤስድሮስ አዘቅትን ይቆፍሩለት ዘንድ በአዘቅቱም ውስጥ እሳትን አንድደው ቅዱስ ኤስድሮስ እንዲጨምሩት መኮንኑ አዘዘ። ቅዱሱም ጥቂት እስኪጸልይ ይታገሱ ዘንድ ወታደሮችን ለመናቸው። ወደ ጌታችን ነፍሱን ይቀበል ዘንድ ለስጋውም ያስብ ዘንድ ጸለየ። ከዚያም ወደ እሳቱ ጉድጓድ ቀረበ። ወደ እሳቱም ውስጥ ጨመሩት። ነፍሱን በእግዚአብሔር እጅ ሰጠ። በስጋውም ላይ ምንም ጉዳት አልደረሰም። መልኩንም አልተለወጠም። የቅዱስ ጻና እናትም ከሚወደው ጓደኛው ስለመለየቱ ታለቅስለት ነበር። በዚያም ስጋውን ተሸክመው ወሰዱ። የስደቱም ወራት ስትፈጸም በመልካም ቦታ አኖሩ። የቅዱስ ኤስድሮስ ምስክር ሆኖ በሞተ ጊዜ የቅዱስ ጻና እናት ብዙ መላእክት የቅዱስ ኤስድሮስ ነፍስ ይዘው በታላቅ ክብር ወደ ሰማያት ሲያሳርጓት አየች። እግዚአብሔርም የሁላችንን የክርስቲያን ወገኖች በጸሎቱ ይማረን ለዘላለሙ አሜን። አሪከ ሰላም ለኤስድሮስ እምነ ሴጠ አመር ግብረ ኢዱ ዘይሁብ ምጽዋተ ለእለ ፈቀዱ ምንዳቤያተ ፈጺሞ ወኮናንያተ ለለ አሃዱ በዕለተ ውእየ ለአዘቅተ እሳት በነዱ መላእክት ነፍሰው በስብሐት ወሰዱ። መጋቢት 18 ቀን የሚከበር የዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ኤስድሮስ ሰማዕት። ወርሃዊ በዓላት፣ አንደኛ ቅዱስ ፊልጶስ ሐዋርያ፣ ሁለተኛ አቡነ ኤዎስጣቴዎስ ሰባኪ ሃይማኖት ረባን፣ ሶስተኛ አቡነ አኖሬዎስ ዘደብረ ጽጋጋ፣ አራተኛ ማር ያዕቆብ ግብፃዊ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ። ደስ አያሰኙም የምትላቸው ዓመታት ሳይደርሱ ፀሐይ፣ ጨረቃን፣ ከዋክብትም ሳይጨልሙ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ሰባኪውም ከንቱ ሁሉ ከንቱ ነው ይላል። መጽሐፈ መክብብ ምዕራፍ 12 ቁጥር 1 እስከ 9። ዳርጉን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአት ብዛት ይሸፍናልና። ከሁሉ በፊት እርስ በእርሳችሁ አጥብቃችሁ ተዋደዱ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 7። አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱ አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግለው ኃይላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን
ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበት የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅተው ብራና ደምጠው የጻፈውና አጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አባታችን ሆይ